ዋሉም ብሎም አያስብም። ምክንያቱም ይቅርታ ይጠይቀኛል ብሎ አያስብም። እኔ ግን ዛሬ አብርሽን ይቅርታ ጠይቀውና ምን እንደሚለን ደግሞ አንድ ላይ የምናይ ይሆናል ማለት ነው። ምክንያቱም ይሄ የማይጠብቀው ነገር ነው ጭራሽ ማለት ነው። ምክንያቱም ከዚህ በፊት እኔና አብርሃም እስከ መጣላት ድረስ ከዚህ በፊት አቃላችሁ እኔና አብርሃም ጓደኛሞች ነን። ብዙ ነገር አሳልፈናል ከሱ ጋር እና ግን እስከ መጣላት እስከማይሆን ንግግር እስከ መነጋገር ድረስ ደርሰናል። ያ ነገር ግን እያደረግን የነበረው ሩታና አብርሽ አንድ ላይ እንዲሆኑ ሰላም እንዲፈጠር እንጂ ለእነሱ መጥፎ በማሰብ እንዳልሆነ ሁላችሁም ጠንቅቃችሁ ታውቁታላችሁ ብዬ አስባለሁ። እና ብቻ ዛሬ አብርሽን ማዘናጋትና የሆነ ነገር ማድረግ ነው የምፈልገው። ምክንያቱም በሩታ ህይወት ላይ እንደዚህ ተጫውቱ የሩታ ህይወት ላይ እንደዚህ ቀልዶ በሰላም መኖር የለም ነው ብዬ ማስበው። ምክንያቱም ከዚህ በፊትም ተናግሬያለሁ። አብርሽ እንደፈለገ ሆኖ አብርሽ እንደፈለገ ተናግሮ ሁላችንም ከዚህ በፊት ያሳለፍነው ነገር ከዚህ በፊት የሰራነው ነገር ቅር ስለሚለን ወይም ደግሞ እንደ ትዝታ ጭንቅላታችን ላይ ስላለ ምንም ነገር ቢያደርግ እንኳን ጉድ ነው ወላሂ። ሰው እያመኑት እንደዚህ መክዳት ምን አስፈልገ ይሄን ያክል ማለት ነው። ወላሂ በጣም ነው የገረመኝ፣ በጣም ከምነግራችሁ በላይ። አንዳንድ ጊዜ እኮ ሰውን አምናችሁ ከልባችሁ ይቅርታን መጠየቅ ትልቅ ነገር ነው፣ ትልቅ ጸጋ ነው። ምን አለበት በቃ ብትተውትስ? ሰላም ጤና ይስጥልኝ ውዶች፣ እንዴት ናቸው? ደህና ናቸው? ሰላም ናቸው ወይ? ያው በመግቢያ ላይ እንዳራኩት በጣም የሚያሳዝን እና በጣም የሚያስፈራ። በነገራችን ላይ አንዳንድ ጊዜ እኮ ከልባችን ይቅርታ ስናደርግ ወይም ስንጠይቅ በጣም ጥሩ ነው። ነገር ግን አስመሳይነትን ምን አስፈለገ? እዚህ ጋር እኔ በጣም እየገረመኝ ያለው አስመሳይነትን ምን አስፈለገ? ቆይ ውዶችዬ፣ አንዳንድ ጊዜ በሰው ህይወት ላይ ጣልቃ ስንገባ የራሳችን ህይወት ትተን የሰውን ህይወት እየኖረን ነው። ገብታችኋል? አሁን አንድ ድስት ጥደን ማለት ነው የራሳችን ቅጥል ብሎ እስከሚያር ድረስ የራሳችን ቅጥል ርር እያለ የሰውን ሄደን የምናማስል ህይወት ማለት ነው። በቃ እንደዛ የሰዎቹን ህይወት እየኖራችሁ የራሳችሁን ህይወት መኖር እያቃታችሁ ነው ያለው ማለት ነው። አሁን ሄርሜላ እና አብርሽ በጥሩ ሁኔታ አምረው ደምቀው በጣም እንትን እያሉ ነው። በቃ በጣም ደስተኞች ናቸው። ማንም አሁን ትናንትና ኤፍሬምም እንደዛ አደረገ፣ ሜሪዬም እንደዛ አደረገች። አንተም ደግመህ እንደዛ ማድረግ ደግሞ አልነበረብክም። ስጀመር ይሄ ስህተተኛ ነው። በነገራችን ላይ ይሆንልኛል ብላችሁ የምታስቡት ነገር አይሆንላችሁም። በሰው ህይወት ላይ ብጥብጥን ሰውን ማበጣበጥን ሰውን እንትን ማለት ምን አስፈለገ? ምንድን ነው? በቃ የራሳችሁን ህይወት ኑሮ። በቃ ሄርሜላን ለመለያየት ከአብርሃም እኮ የማታደርጉት ጥረት እኮ የለም። እያንዳንዳችሁን እያየን ነው ሲጀመር ማለት ነው። ቲክቶክ ላይ እያየን ነው፣ ኢንስታግራም በጣም በቃ የሄርሜላና አብርሽ ለመለያየት ስራዬ ነው ብላችሁ እያያዛችሁት ነው ያሉት። ምን ችግር አለው? በቃ ተዋቸው፣ አብረው ይኑሩ፣ አብረው ይደሰቱ። የራሳቸውን ህይወት እየኖሩ ነው። ሲጀምር የራሳቸውን ህይወት ኑሩ። አልነኳቸው፣ አትደረሱባቸው። ወይኔ ቢስሚላ። ምንድን ነው? ቆይ ችግራችሁ ምንድን ነው? ከነሱ ጋር ምንድን ነው የምትፈልጉት? ያኔ በቃ ከራሳቸው ህይወት መውጣት አትችሉም እንዴ? የራሳቸውን ህይወት መኖር አትችሉም እንዴ? በነገራችን ላይ እኔ እኮ ትላንትና ደጋግሜ ተናግሬያለሁ፣ አልሰማችሁኝም? ሄርሜላና አብርሽ ለመለያየት በጣም ሴራ እየተሰራ ነው ሲጀመር ማለት ነው። ነገር ግን አብርሃም የዋህነቱ ሄርሜላም አብርሃም በጣም የዋህ ናቸው። በጣም እኔ እንጃ ለምን እንደሆነ አላውቅም። ነገር ግን የራሳችሁን ህይወት ትታችሁ የሰውን ህይወት ለምትኖሩ የምትጓጉ በጣም የሚያስጠላባቸው። ኦልሬዲ እኮ እኔ ተናግሬያለሁኝ፣ አንተም ደግሞ ተናግረኸዋል። ያው ሩታ በገዛ እጇ ነው ትዳሯ ያጣችሁ፣ በገዛ እጇ ነው አብርሽ ያጣችሁ። ኦኬ በገዛ እጇ ነው። አልፈልግም እያለ ይሄ ሁሉ በሯ ላይ እየመጣ እየለመናት ይሄ ሁሉ ተይ ሩታ ተይ፣ ህይወታችን አብረን እንምራ፣ አብረን ልጃችን እናሳድግ እያለ ይሄ ሁሉ እየለመናት እኮ ማለት ነው አልፈልግም፣ ወረቀቱን ልትፈርምልኝ ትችላለህ ወይ ብላ ይሄ ሁሉ ህዝብ ባየበት ነው። በጓሮም አይደለም ከካሜራም ጀርባ አይደለም፣ አይናችን እያየን ነው ያስፈረመችው። ኦኬ ስለዛ አሁን ሄርሜላና አብርሽ ህይወታቸው ቀጥለዋል። ህይወታቸው ይኑሩበት፣ የራሳቸው ኑሩ ማለት ነው። ዶች የላይክ ሼር ሰብስክራይብ ያደረጋችሁ ለብዙ ሰው ተደራሽ አድርጉልኝ። እወዳቸዋለሁ። መልካም ቀን